ሊደፍሩኝ ሁላ ሞክረዋል ጭራሽ እንደዚህማ የሚያረክሱ የለም አረ ተረጋጋ እንዳትንቀሳቀስ አረ ተረጋጋ እንዳትንቀሳቀስ ምን ሆነሃል የኔ ወንድም ተረጋጋ እንዳትንቀሳቀስ ይኸውልህ ተረጋጋ ምን ሆነሃል ምንድነው ተረጋጋ ምን ያረካት ተንበርከክ ተስረሽ ከልጅቷ ታማለች ምናምን እያማጠችብኝ ነው ምን ላደርጋት ምናምን ነገር ነይና ምን ሰዓት ሞትብኝ ምናምን ነገር ልበላትና ከዛ ነይና ወይ ሐኪም ቤት እንወስዳለን ወይ መተሽ አንዴ ነይና እያት ስላት ያው በቃ ልጅቷን ምን ያህል እንደምታስፈልጋ ስለምታቅ ተጣልፋ ትመጣለች ከዛ የራስን እንትንብሰልክ ጭራሽ ከሰው ጋር ለምን ልታነካኪ ለህይወቴ ባታስፈልጊ አሳይሽ እንዴ ፍልጥልጥ ነበር ማርክ ፍልጥልጥ ድራሽሽት ምን ሆነ በዛ ላይ ልጅቷ ተማሪ ነች ህፃን ልጅ ነች አንተ እንዳልኩ ለስድስት አይደለም እኔ እንኳን እንትን ብል ህይወቷን የሚበላሽው ገብቷል ህፃን ልጅ ነች እንደዚህ አይነት ነገር አላደርግም እንደዚህ አይነት ነገር ባደርግ ራሱ እኔ የላከኝ አካል እንደዚህ አድርግ አላለኝም የታዘዝኩት እሷ እንዳስቀምጥ ነው እኔ ለአቲ ልደርስላት ብቻ ነው የምፈልገው ሌላ ምንም ሐሳብ የለኝም ማንና ባሽ ደራሽ አርጉሽ ነው ለእትሽ ምደርሱ ማን ብሎሽ ነው የሆነ ሰውማ የተባበረሽ ሰውማ አለ እኔ ዝም ብለሽ አታመልጭም ንገሪኝ ማንንም ንገሪኝ ይሄን ነገር ካልነገርሽኝ ዛሬ ከዚህ ቤት አትውጪ ሰማኸኝ አይደለ ይኸውልሽ ነይ የባለቤቴ ናት ነይ ቁጭ በይ ይኸውልሽ ቁጭ በል ይኸውልሽ የመስከረም ባልደረቦች ነን እሺ ምን ያስፈራሽ ነገር የለም አሁን የሚያስፈራሽ ነገር የለም እሺ የሰው ሀገር የሰው ነው በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው ይህም ማለት 755,000 ብር ብቻ 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ ፍጹም ሪያሊቲ ድሪምስ እባክህ ልቀቀኝ ምን ፈልገህ ነው ከኔ ለምንድን ነው ቆይ እንደዚህ ምን አድርጊ ነው የምትሉኝ እሱን ማን ጠየቀሽ ምን አድርጊ እንደተባልሽ ማን ጠየቀሽ እኔ ሰውስ ልከችኝ ነው አምልጠሽ ሰውስ ልከችኝ ነው ወይ ሰማዘርም ነው ደስ አላት ምናምን በቃ ማለት እኔ ድንጋይ ላይ ቁጭ ብዬ ነው ሙሉ በነገር ላይ እና ሰፈር በቃ እንደዚህ የቤት ዕቃ ምናምን ኑር ይደለ እንደዛ በቃ ተፍ እያልኩ የቤት ዕቃ ምናምን ይወርድ ምናምን እኛን መንወርዱ ምናምን ከሰፈር ልጆች ጋር ምናምን እንደዚህ አይነት ሰሮች ምናምን ነው የምሰራው አላማሽን እንደውም አሳካልሻለሁ መደፈር ነው ፈልጊው ይሁሉ ሰው አንቺ ቀላል ነው አንተ ስለማታያችሁ ነው እንጂ ዝም በይ ማንንም እንደዚህ የሚያደርግ የለም በጣም ደስ ይላል በቃ ማለት ገንዘብ ነው እኔ ገንዘብ መሰጠኝ እኮ ነው ምን አገባኝ እንዴ አስቡ አንተ ሰፈር ውስጥ ቁጭ ብለ ገንዘብ ከተሰጠ ተለከ ምን አገባ በቃ ለሷ ማገልገል ነው እንጂ መላክ ነው እኔ ወንጀልም እኮ የሚባል እሷ ወንጀል ትሰሩ እንጂ እኔ እንደ ወንጀል አልወስደው ምክንያቱም ይሰራይ ነው እኔ ገብቷል ቁጭ በል ተንበርከክ ወረና ተንበርከክ ምን ያረካ ነበር የላከውን እያንዳንዱ ቪዲዮ ደርሰንበታል አንቺ አነግሪያ እያንዳንዱ ነገር ደርሰንበታል ማን እንደሆነች አውቃታለሁ የባልደረባዬ እህት ነች ከእናንተ ጋር ተሰራ የነበረች የመስከረም እህት እናቴን አይታጣጣቅም በርግጥ ግን አሁን እናቴን እኔ አንድ ክፍል ቤት ነበር ማኖራት አሁን ለቤት ተከራይቼላት የፈለገችው ሁሉ ነገር ተሟልቶላት ነው መስሎ በርግጥ እንደዚህ አይነቱሽ ድራሽ ከሰው ጋር ልታጣይኝ ጭራሽ ሰላም ውድ የትርታ ሚዲያ ተከታታዮቻችን እንደምን አላችሁ እንግዲህ ባለፈው ጊዜ ላይ ከተሙ ጋር የተፈጠረውን አንዳንድ አላስፈላጊ ግብግቦች አይታችሁ ነበርና በቻልነው አቅምኛ ተሙ ከኛ ጋር ተባብሮ እንዲሰራ እንዲሁም ደግሞ ስራውን እንዳበቆም ለማድረግ ሙከራ አድርገን ነበር በተመሳሳይ ሁኔታ ደግሞ ወይዘሮ ሶፊያ ወይም ደግሞ የተሙ እናት ብዙ ነገሮችን ሲሉ ነበር ከዚህ በኋላ ስራውን ማቆም መቻል እንዳለበት ለጤንነቱ ማስተማር መቻል እንዳለበት እኛም ያንን ሳንረዳ ቀርተን ሳይሆን እግዚአብሔር ይመስገናው ላለበት ደረጃ እንዲበቃ እኔም ወንድሜውንም በቻልነው አቅም ተባብረን ወደዚህ ነገር ላይ እንዲደርስ አድርገናል ነገር ግን በዚህ ልክ ስራውን ደግሞ ወዲያው ያቆማል ብለን አላሰብንም ያው ነገ ተሽሎት ሁሉ ነገር ተስተካክሎ ከኛ ጋር ተባብሮ እንዲሰራ በደንብ እንዲያግዘን ነበር ሐሳባችን የነበረው ነገር ግን እስቲ ጥሩ ነገር እየሆነ አይደለም ነገሮችን ለማስተካከል እየሞከርን ያለነው ለእናንተ ይሄ ብለን ማንነግራችሁ ብዙ ነገሮችን እያጣራን ያለነው ወደ ቤተሰቦቻችን ከልባት እንደደረስን ፍንጮች እንዳገኘን
ቶሎ ምን መጣው ወደ እናንተ ነው የሚሆነው ማለት ነው። አሁን ላይ ግን በጥሩ ጤንነት ላይ ይገኛል። ሕክምና ክትትሉንም ከሀገር ወጥቶ የሚያደርግበትን መንገድ እየፈለግን ያለነው እናንተም ብዙዎቻችሁ በምን እናግዛችሁ በምን አይነት መልኩ እንርዳችሁ እያላችሁ ነውና እውነት ስለ መልካም ምኞታችሁ ከልብ እያመሰገንን እኛ ከእናንተ የምንፈልገው ጸሎታችሁን ልመናችሁንና እኛን እንዲጠብቅላችሁ ነገሮችን ሁሌም በጸሎታችሁ ስለሆነ የምታግዙ በዛ መንገድ እንታግዙ ብቻ ነው የምንፈልገው ወደ ቤተሰቦቻችን። እንግዲህ ዛሬ ላይ በተወሰነ ባስደንጋጭ ቪዲዮ ነው የመጣሁት ወደ ቤተሰቦች። እኛ ጋር የምትሰራ መስከረም የተባለች ግለሰብ እንዳለች ታውቃላችሁ። የኛ ቀኝ እጅ ሆና ብዙ ነገሮችን ስትሰራ ለኛም ጭምር አለቃችን የነበረች ሴትና የሆነ ሰዓት ላይ ክዳን እንዴት ልትክዳን እንደቻለች ጭምር ስንናገር ነበረ። እህቷ ታግታ እንደነበር እሷን ደግሞ የተሻለ ክፍያ ቀርቦላት እንደነበር ስትናገር የነበረውና እሷን በቁጥጥር ስር አውለን ነገሮችን ለማጣራት ወንጀለኞችን ለመያዝ እየሞከርን ነው የነበረው። በመሀል ግን አንድ አስደንጋጭ ቪዲዮ ደረሰን። የሷ ታናሽ እህት ለማምለጥ ሙከራ ስታደርግ የሚያሳይ ቪዲዮ ነውና ያን ቪዲዮ ሆን ብለው ቀርጸው ለሷ ለመላክ ነው ሙከራ አድርገው የነበረውና እሱን ቪዲዮ ለኛ ልከውልናል ማለት ነው። በሰዓቱ እሷ ልታመልጥ በነበረበት ሰዓት ላይ የነበረበትን ሁኔታ በደንብ የሚገልጽ ቪዲዮ ነውና ትንሽ አስደንግጦናል። ትንሽ ረዘም ያለ አንድ 10 ደቂቃ ቪዲዮ አካባቢ ነው ወደ ቤተሰቦች። ልጅቷ ገና ልጅ ነች፣ ተማሪ ነች። እህቷ ደግሞ ብዙ ነገሮችን ከወንጀለኞች ጋር ተጋፍጣ የምትሰራ ሴት ነበረችና ወዴት ልታመልጥ እንደነበረ አሁን ላይ ደግሞ ጭራሽ ለ6 ለ7 እንደሚደፍራት እንደሚጫወትባት ልረዳሽ በሞከርኩኝ እንደዚህ ነው ወይ ውለታዬ ምን አይነት ነገር ነው ሲናገር የነበረው። ትንሽ ለማየት ሙከራ አድርጌ ነበር። እሱም ብቻ ሳይሆን ሌላ ተጨማሪ ቪዲዮ ልኮ ነበር፣ ግን ለእናንተ ለማሳየት ተገቢ ነው ብዬ አላሰብኩም። እሱን ሌላ ወጣ ያለ ቪዲዮ እሷን በአሰቃቂ ሁኔታ ጉዳት ሲያደርሱባት ምናምን ሌሎች ባልደረቦቿ የሚያሳይ ቪዲዮ ነው። መስከረምን ለማስደንገጥ የሚያሳይ ቪዲዮ እና ይመስለኛል መስከረም ልታስመልጣት የሞከረች ስለመሰላቸው ነው። እንግዲህ ወደ ቤተሰቦች መደበኛ የምንለውን ቪዲዮ ለእናንተም ዩቲዩብ የሚፈቅድልናል የምንለውን ቪዲዮ ለማሳየት እንሞክራለን። ነገር ግን ሁለተኛ ላይ የተላከልን ቪዲዮ ትንሽ ዘግናኝ ስለሆነ እሱን ለማሳየት ይከብዳልና እሱን እንተዋዋለን ወደ ቤተሰቦች። በቻልነው አቅም ግን እስቲ ያኛውን ቪዲዮ ተከታተሉና እንመለሳለን። ከዛ በኋላ እኛ ቀጥታ ወደ ማጣራታችን ነው የምንሄደው ማለት ነው። አካባቢያቸው ታውቋል። እስቲ ከዛ በኋላ ቪዲዮን እስከታዩ ደግሞ ቪዲዮን ካያችሁ በኋላ አንዳንድ ነገሮችን በደንብ ማብራሪያ ሰጣችኋለሁ። እስከዛው ድረስ አብራችሁን ቆዩ። እባክህ ልቀቀኝ! ዝም በይ! እባክህ ልቀቀኝ! ልቀቀኝ! እኔ ሰውስ ልከቺ ነው። ምንድነው የምትፈልገው? ልቀቀኝ! እባክህ እኔ ጋር ነው መሄድ የምፈልገው። እባክህ ምንድነው የምትፈልገው ከኔ? ዝም በይ! እባክህ ልቀቀኝ! ምን ፈልገው ነው ከኔ? ለምንድነው ቆይ እንደዚህ ምን አድርጊ ነው የምትሉኝ? እሱን ማን ጠየቀሽ? ምን አድርጊ እንደተባልሽ ማን ጠየቀሽ? ማን ጠየቀሽ? እኔ ሰውስ ልከቺ ነው አምልጠሽ? ሰውስ ልከቺ ነው ወይ? እባክህ ለእህቴ ልድረስላት። እኔ እህቴ ጋር መሄድ ነው የምፈልገው። እባክህ ሰውስ ልከቺ ነው ወይ? ሰውስ ልከ አሁን አምልጠሽ ቢሆንስ ህይወቴን ልታበላሽ ነው? ምንድነው የምፈልጊው? እኔ ለእህቴ ልደርስላት ብቻ ነው የምፈልገው። ሌላ ምንም የምፈልገው ነገር የለም። ካሜራውን አበራችሁት? አብሮ እንዳለ ስቃይሽ ነው ነግሬሻለሁ። እንዳለ ስቃይሽ ነው ለእህትሽ የሚላክላት። ሰማሽኛ? ሰማይ ለምን ነው ልታመልጪ ሞከርሽው? እኔ ለእህቴ ልደርስላት ብቻ ነው የምፈልገው። ሌላ ምንም ሀሳብ የለኝም። ማን አባሽ ደራሽ አድርጎሽ ነው ለእህትሽ የምትደርሺው? ማን ብሎሽ ነው? የሆነ ሰውማ የተባበረሽ ሰውማ አለ። ዝም ብለሽ አታመልጪም። ንገሪኝ፣ ንገሪኝ። ይሄን ነገር ካልነገርሽኝ ዛሬ ከዚህ ቤት አትወጪም። አስኩልኝ ማለት ነበር። ነገርሻለሁ። ንገሪኝ። ምን አጣበለሽ ነው የወጣሽው? ምግብ አነሰሽ? ተናገሪ። እባክህ እነሱ እኮ እያሰቃዩኝ ነው። ማን አሰቃይሽ? ተናገሪ። ሊደፍሩኝ ሁላ ሞክረዋል። ጭራሽ እንደዚህማ የሚያረክሱ የለም። አላማሽን እንደውም አሳካልሻለሁ። መደፈር ነው ፈልጊው። ይሄ ሁሉ ሰው አንቺ ቀላል ነው። አንተ ስለማታያቸው ነው እንጂ እባክህ። ዝም በይ። ማንም እንደዚህ የሚያረግ የለም። ምን ፈልገሽ ነው? ንገሪኝ። አሁን ማን የተባበረሽ? የተባበረሽን ሰው ብቻ ንገሪኝ፣ ቶሎ በይ። እኔ ምን እላለሁ? ማንም ሰው የተባበረኝ ሰው የለም። በራሴ ነው ያደረኩት። ማንም የተባበረኝ ሰው የለም። እባክህ በቃ ከዚህ በላይ አታሰቃይኝ። እማትነግሪኝ ከሆነ ነግሬሻለሁ። ይኸውልሽ እማትነግሪኝ ከሆነ ገና ከዚህ የባሰ ነገር ነው የሚፈጠረው። ካሜራውን አይተሻል አይደለም? ራቁትሽን አድርጌ ማለት ነው ለአላ እንዲ እለቅልሻለሁ። አንድ በይ፣ ለእህትሽ ስቃይሽን ልክልሻለሁ። ሁለት በይ፣ ሶስት ደግሞ እገልሻለሁ። ሰላሽ? እሺ በቃ እባክህ። እሺ ምንድነው የምትፈልጉት ከኔ? እኔ እዚህ ቦታ ከዚህ በላይ መሰቃየት አልችልም። እባክህ ለምንድነው ልታመልጪ የሞከርሽው? እኔ ሁሉም ነገር ችግር የለውም በኔ ጣዩ። ለምንድነው ልታመልጪ የሞከርሽው? ማን ነው የረዳሽ? የረዳሽን ሰው ብቻ እንድትነግሪኝ ነው ፈልጉ። ማን ነው የረዳኝ ሰው? ለማንተ ስለማታያቸው ነው እንጂ ሁሉም ሰው ነው የሚያሰቃየኝ። እዚህ ቦታ አንድ ሰው ለኔ ጥሩ ሰው አይደለም። እኔ እዚህ ቦታ መቀመጥ ሰልችቶኛል። እባክህ በቃ ተወኝ። ማን ነው እንደዚህ ያደረገው? ተናገሪ። ማን ነው እንደዚህ የሚያደርግ ሰው አለ? ማን ነው?
ተናገሪያ ማን ነው? እኔ እከሌ አልልም በቃ ማለት መናገር አልፈልግም። ከእናንተ ማን ነው እንደዚህ አይነት ማን ነው? እኔ አይደለም እና ማን ነው? እንጃ እሷም ታቆነ ስሙን ተውጣው እዚህ ጋር እያንዳንዱ ይኸውልህ ችግር ውስጥ ነው የምትገባው። እንደዚህ አይነት ነገር ብሰማ ባቅ ማለት ነው። ሰማኛ አራልቃኛ ነው ሰውቻለሁ ምግባሽች ነው ሰው አንቺ እንደዚህ አይነቱ ድራሽ ከሰው ጋር ልታጣይኝ ጭራሽ አፍንጫሽን ነው ሰብሬልሽ ማስከም። ተናገሪ ማን ነው ተናገሪ። ቶሎ በይ ተናገሪ እያልኩሽ ነው። ዛሬውን ሰባብሬ ነው። ቶሎ በይ ጭራሽ ከሰው ጋር ልታጣይኝ። ቶሎ በይ እንደ ሕፃን ልጅ ነው የምገርፍሽ። ቶሎ በይ ስራዬን እፈልጋለሁ። ሰማሽ? ቆሻሽ እንዲህ አፍንጫሽን ነበር መርገጥ አስጉን አሳይሽ ነበረ። ባታስፈልጊኝ እንዲህ በፍልጥ ፈልጬ ነበር መለቅሽ። ድራሽሽ ይጥፋና ጭራሽ ምን አባሽ አነሰሽ? እየበላሽ ነው አይደል? እየጠጣሽ ነው አይደል? ትንሽ ታገሽ ተባሽ አይደል? የሚፈልግ ነገር አለ እንዴ? አለ ሰራ ልታበላሽብኝ ነው። አሁን አንቺ አምልጠሽ ምንድን ነው የሚጠይቅ? እሺ በቃ ጭራሽ ከሰው ጋር ደግሞ ልታነካኪኝ። ለህይወቴ ባታስፈልጊ አሳይሽ እንዲህ ፍልጥልጥ ነበር ማድረግ ፍልጥልጥ ድራሽሽ ተው ወይ እንዴ ማን የረዳሽን ቀስ ብለሽ ንገሪኝ። ቶሎ ነግሬሻለሁ። ይሄን ቲቪ ነው እላይሽ ላይ ማፈርጥ። ቶሎ በይ ተናገሪ። እኔ በእውነት ማንም የረዳኝ ሰው የለም። እንደ አንቺ የተንከባከብኩ ሴት የለም። ቁርስ መሳሽን እራትሽን እየበላሽ እንደፈለግሽ ውሃ አልጠማሽ ምን አላልሽ? ሽንት ቤት ስትይ ሽንት ቤት እንደፈለግሽ ከእንግዲህ ላይሽ ልትጠጣጀሽ እላይሽ ላይ እህል ራሱ አትበይም። ሲጀመር ከየት አምጥተሽ ትጠራጃለሽ? እህል ራሱ አትበይም። ታለቅሳለሽ ደግሞ ያዙምባ ነገርኩሽ። ከዚህ በኋላ ማለት ነው አሁን ቶሎ በይ ተናገሪ። የተባበረሽ ማን ነው? እኔ ማንም የተባበረኝ ሰው የለም። ይኸውልሽ አሁን ማለት ነው እውነት ከአንድ ወንድ ልጅ የማይጠበቅ ነገር ነው ማድረገው። እንዳለ እዚህ ጋር እመተውን አምጥቼ ማለት ነው እንዲጫወቱብሽ ነው ማድረገው። ወከበ በቃ ተናገሪ። እኔ ማንም አረዳኝም ግን በቃ ከዚህ በኋላ ተናገሪ። ቶሎ አሁን ማንም አንቺ አሁን ከዚህ ቤት እንደዚህ ወጥተሽ ከየት ነው ያስኩሽ? ደግሞ ትጫዋለች እዚህ ማበረሻሸት ነበር። አሁን ንገሪኝ ቶሎ በይ። ካልነገርሽኝ የምሬን ነው የምልሽ እስከ ዛሬ ማታቂው ሰው አለ አይደል? ማታቂው ሰው ነው የምሆንብሽ። የምሬን ነው የምልሽ። እንዳለ ይመጣሉ እንዲህ እላይሽ ላይ ማለት እየሰማሽኝ ነው ወይ? እኔ ማንም የረዳኝ ሰው የለም። በቃ ከዚህ የተለየ የምነግር ነገር የለም። የት ነው ልትሄጂ ነበር? ወዴት ነው ልትሄጂ ነበር? ለምን በቃ እህቴን ማግኘት ብቻ ነው። እኔ ሽማዚ እንደሌለሽ ታውቂያለሽ እኮ። ወዴት ነው ልትሄጂ ነበር? ቶሎ በይ። እሷን ፍለጋ ነው መውጣት ይፈልግ። ቶሎ በይ። ዛሬ ነግሬሻለሁ። ይኸውልሽ በታትንሻለሁ። ይኸውልሽ ፊትሽ እንዳይበላሽ ብዬሽ ነው እኔ። ቶሎ በይ። ቶሎ ተናገሪ። ቶሎ በይ። እኔ እህቴን ፍለጋ ነው የምሄደው። ሌላ ቦታ የት እሄዳለሁ? እህትሽ የት ነው ያለችው? ታውቂያለሽ አይደል? የት ነው እህትሽ ያለችው?
አታውቂም? የት እንዳለች ታውቂያለሽ? እና ታዲያ እህቴ ጋር ነው የሚሄዱት። የታባሽ ታዲያ ለፈልጋት ነው እንጂ። ወይኔ አንቺን ደስንቲ ፊትሽ ይበላሻል በመታሹ። ያ እኮ ነው ችግሩ። ሰማሽ? በዱላ ልጥላቸው እሱ ነው ፈልጊው። አይ በቃ ህይወትሽ ይበላሽ። እባክህ በቃ እኔ ከዚህ በኋላ ላመልጥ አልሞክርም። እባክህ ከስድስት ወንድ የትኛው ነው አባቱ እስክትይ ድረስ ይሁን ነገሩ? ተናገሪ። እባክህ በቃ ይቅርታ አድርግልኝ። ከዚህ በኋላ ምንም ነገር አላደርግም። እባክህ ትንሽ አሁን ምን አይነት እንደው በደንብ አንሳልኝ። አንተ ቶሎ በል በደንብ አንሳልኝ። እዚህ ጨፍልቄ ነው ለቄ ያለው ልትሄጂ የነበረው ተናገሪም እንዴ? ያለው ልትሄጂ የነበረው የት ነው? ማን ረዳሽ? ተናገሪ ቶሎ በይ። እሱ ነው ፈልጉ። ማንም የረዳኝ ሰው የለም። እኔ በራሴ ነው ያመለጥኩት። የረዳሽ ሰው አለ። የረዳሽን ሰው ከነገርሽኝ እውነት ቃል ገባልሻለሁ። የፈለግሽበት ትይዣለሽ። የፈለግሽበት እኔ ሲጀመር ትንሽ ጊዜ ነው እንጂ አንቺ እኮ ምንም እኮ አታርጊልኝም እኮ። እሺ በቃ እንዳልከኝ አርፌ እቀመጣለሁ። ምንም አላደርግም። ግን በቃ እሺ ከዚህ በኋላ የለም አርፎ መቀመጥ። መጀመሪያ ተናገርሽ ነው። ከዚህ በኋላ እንደፈለግሽ ልትበይ፣ ከዛ እንደፈለግሽ ልትጠጪ፣ እንደፈለግሽ ልትውኝ ማለት ነው። በቀን 10 ሽንት ቤት ስትል ምግብ ስትይ አንድ ያልበላም ስትይ ተለመነሽ ስትበይ አጥፎ እንደውም ካሜራውን አጥፎ። እንግዲህ ውድ ቤተሰቦቻችን ያው ቪዲዮን እንዳያችሁት ነው። ትንሽ ያስደነግጣል አይደለ? እኛም እንደዚህ አልጠበቅንም ነበረ። ከዚህ የባሰ ቪዲዮ አለ እውነት ለመናገር የላኩልንና ልጅቷ በመሃል እንግዲህ እዛ ቤት ውስጥ የምትሆን አይነት ሰው መስላ ነው ከስር ልብስ አድርጋ ነበረ እንዳየሁት ቪዲዮ። ሁለተኛው ቪዲዮ ላይ የላከልኝ ቪዲዮ ሌላ ነው። ሺት ከላይ ያደረገችውን ሺት ሲያወልቁ ሱሪ ነገርም አድርጋ ነበርና በዛ ልታመልጥ ነው ብለው ላይ ቀዳው ምናምን ለመድፈር ሙከራ ሲያደርጉ እንደውም ያ ቪዲዮ ላይ ያየነው ልጅ ነው ሲያስጥላት የነበረውና ከነሱ ጋርም ሲጣላ ነበር። እነሱ መደፈር አለባት መጎዳት አለባት እያሉ ነበር ሲያወሩ የነበረው። ከዛ አካሏ ላይም ጉዳት ለማድረስ ነበር ሙከራ አድርገው የነበረው። በዚህ ልክ ነገሮች እንዴት ሊሆኑ እንደቻሉ አናውቅም። ነገር ግን እስቲ በቻልነው አቅም ነገሮችን ለማየት እንሞክራለን ወደ ቤተሰቦቻችን። አሁን ላይ እንግዲህ እኔ ባልደረቦች ያሉበትን ወይ ደግሞ የልጁን አድራሻ የልጁን ፎቶ ከቪዲዮ ላይ ስክሪንሾት ተወስዶ ለእያንዳንዱ ፖሊስ ኮሚኒቲ ተልኳል። የት አካባቢ ታይቷል የሚለውን ነገር እያጣሩ ነው ያሉትና የታየበትን አካባቢ በተወሰነ መልኩ ፍንጮች እያገኘ ነው። ስለዚህ ወደዛው አካባቢ ላይ ሄደን ለማግኘት እንሞክራለን። እንዳገኘ ነው እንግዲህ እሱን መከታተል ነው የምንጀምረው ማለት ነው። ቤት ውስጥ ይሁን አይሁን የት ይገኛል ያ ቤት መኖሪያ ቤቱ እውነት ለመናገር ግልጽ አልሆነልንም። ነገር ግን ልጁ እዚህ ቦታ ላይ ታይቷል የሚል መረጃ እየተገኘ ነው ያለውና ስለዚህ ወደ ተባለበት ቦታ ቀጥታ ማምራት መቻል አለብን። ምክንያቱም መስከረም ምንም ያህልኛን ብትክድ በምንም አይነት ወጥመድ ውስጥ ብትገባ እንኳን ነገሮች ግን መስተካከል መቻል አለባቸው። እኛም ይሄን ነገር ማረም መቻል አለብንና እነዚህን ሰዎች ይዘን ለህግ ማቅረብ መቻል እንዳለብን ነው የምንረዳው። ስለዚህ ይሄን ነገር ለማድረግ እንሞክራለን ወደ ቤተሰቦቻችን። እንግዲህ እናንተም በጸሎታችሁ በልመናችሁ እንድታግዙ ነው የምንሞክረው። ከዚህ በላይ ከፋ ጉዳት እንዳይደርስባት። ተማሪ ነሽ፣ ነገ ሀገር ተረካቢ ነሽ፣ ብዙ ነገሮች ይጠብቃታል። እሷ በሰራቸው ወንጀል እሷ እንደዚህ አይነት ነገሮች መቀጣት መቻል የለባትም። ከዛ ውጪ ደግሞ እነዚህ ሰዎች ማን ናቸው፣ እንዴት ይሄን ሁሉ ነገር ሊያደርጉ ቻሉ የሚለውን ነገር ግልጽ ስላልሆነ ነገሮችን ለማስተካከል እንሞክራለን ማለት ነው። እስቲ ወደዛው አካባቢ እናመራለን። እስከዛው ድረስ አብራችሁን ቆዩ። እንግዲህ ውድ ቤተሰቦቻችን አካባቢ ላይ ደርሰናል። እሱን ለማየት እየሞከርን ያለ ነው። የት አካባቢ እንደሚገኝ እርግጠኛ አይደለንም። ነገር ግን ለማጣራት እየሞከርን ያለ ነው። እዚህ አካባቢ እንደሆነ ደርሰንበታል። እሱ መውጫውን እየፈለግን ያለ ነው። እሱን ካገኘነው በኋላ እንግዲህ ነገሮችን በደንብ ለማየት እንሞክራለን ማለት ነው። ያው ምን አይነት ወንጀለኛ ሰው እንደሆነ ምን አይነት ነገሮችን እያደረገ እንደሆነ እያንዳንዱን ክትትል ለእናንተ ለማሳየት እንሞክራለን ማለት ነው። እስከዛው ድረስ እንግዲህ አብራችሁ ቆዩ። እስቲ ካሜራማን ካሜራውን አብረው ና ወደኔ ካሜራማን እንግዲህ ሱቅ አካባቢ ላይ እንትን እያለን ያለው እሱ ለማየት እየሞከርን ያለ ነው። እስቲ ና ካሜራማን ና እዚህ አካባቢ ሱቁ ጋር ነው መሰለኝ። እስቲ ወደ ሱቁ ፎከስ ነገር አድርግልኝ ካሜራማን፣ ሱቁን ይልኝ። እዚህ አካባቢ ሱቅ ውስጥ እየገዛን ያለው እንግዲህ ውድ ቤተሰቦቻችን ሱቁ ጋር ነው ያለው። ከሱቁ ዞር ነገር ሲል እኛ ለማየት እንሞክራለን ማለት ነው። እንግዲህ ቪዲዮ ላይ ያየነው ልጅ እንደሆነ እርግጠኛ ነኝ።
እሱ ነው እንዳያይሽ ካሜራማን ተደበቅ አንተ እንዳትታይ ችግር የለውም ካሜራማን እስቲ ገና ውሃ ነገር እየገዛ ነው መሰለኝ ውድ ቤተሰቦቻችን እስቲ እኔም ውሃ ምገዛ ነገር መስዬ ለከታተለው ካሜራማን እሱ ጋር ነገር ሆነ ጠብቀኝ እሺ ፕሬዲተር አለ እንዴ የለም እንግዲህ ወደ ቤተሰቦቻችን ነው እኔ መዛውኝ ውሃ መገዛ መስዬ ያው አነቃቂ ኤነርጂ ድሪንክ ለመጠየቅ ሙከራ አድርጌ ነበረ እሱ ነው አይደለም የሚለውን ባጠገቡ ለማየት ግን እሱ አይደለም ውሃ ገዝቶ እየሄደን ያለው ከዛ ሱቅ ለምን አይነት ሁኔታ ነገሮችን እንትን እንዳለ አላውቅም ወዴት አካባቢ እንደሆነ ቤቱን እሱን እስቲ በደንብ ለማውራት እሞክራለሁ አሁን መሳሪያችንን ይዘን አልወጣንም በዚሁ ግን ነገሮችን እንትን ለማየትና ለማጣራት ነው የምንሞክረው ስለዚህ መጀመሪያ ግቢውን በደንብ እናጣራ ግቢውን ካየን በኋላ የህግ አካል እንደሆነን ነገሮችን በደንብ ለማሳየት እንሞክራለን ማለት ነው እንግዲህ መጀመሪያ በደንብ ነገሮችን እናስተካክል ብዬ ነው ካሜራማን ቀስ እያልክና እንዳያየ እንግዲህ ወደ ቤተሰቦቻችን ከካሜራ ጀርባ ያሉ የኛ ባልደረቦች ብዙ ያላሰለሰ ጥረት አድርገው ነው ይሄንን ልጅ ልናገኝ የቻልነው እንጂ እንደነሱ ስራ ከሆነ ነገሮች ቀላል አልነበሩም እኔ ለመደበቅ ሞክራለሁ እስቲ ካሜራማንም ትንሽ ደበቅ ነገር ለማለት ሞክር ነገሮችን በደንብ ለማየት ሞክር እስቲ ና ካሜራማን እንግዲህ ግቢው ይሄ ነው እስቲ ካሜራውን ስቃርኩ የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ካሜራውን አብራ እባክህ ወዴት ልትወስደኝ ነው? ቆይ ምን አድርጊ ነው የምትለኝ? እባክህ ተወኝ። ምን ትመስላለች? እንዳትንቀሳቀስ ሰማኛለህ? ኧረ ተረጋጋ። እንዳትንቀሳቀስ። ምን ሆነህ ነው? እንዳትንቀሳቀስ። ኧረ ተረጋጋ። እንዳትንቀሳቀስ። ምን ሆነህ ነው? ወንድም ተረጋጋ። እንዳትንቀሳቀስ። ይኸውልህ ተረጋጋ። ምን ሆነህ? ምንድነው ተረጋጋ? ምን እያረካት? ተንበርከክ። ታስረሻል። ልጅሽን አንቺ ታስረሻል። ኧረ ታሰረችም እንጂ ሚስቴና ታረቱ። ኧረ ወንድሜ ምን ሆነሃል? ቁጭ በል ወንበሩ ላይ። እጅህን ወደኋላ አድርግ። ኧረ ወንድሜ ተው። ይኸውልህ ትሰማኛለህ? አንድ ነገር ሌሎች ባለ እስቲ ከጀርባ ቼክ አድርጉ። እንዳትንቀሳቀስ። እሱ ነገር እሳት ነው። እባክህ እንዳትንቀሳቀስ። ሰማኸኝ አይደለ? እንዳትንቀሳቀስ። ወዴትም ሄዳለሁ ብትል እንዳትንቀሳቀስ። ሌሎቻችሁ ከጀርባ በር ቼክ አድርጉ። ኧረ ምን እየሰራችሁ ነው? እባካችሁ እንዴ! እያንዳንዱ ነገር ግልጽ አድርገህ ትናገራለህ ማለት ነው። ሰማኸኝ አይደለ? ይኸውልሽ ነይ ባለቤቴ ናት። ነይ ቁጭ በይ። ይኸውልሽ ቁጭ በል። ይኸውልሽ የመስከረም ባልደረቦች ነን እኛ። እሺ ምን የሚያስፈራሽ ነገር የለም። አሁን የሚያስፈራሽ ነገር የለም። እሺ ቁጭ በል። ተንበርከክ። ተንበርከክ። ምን እያረካን ነበር? የላከውን እያንዳንዱ ቪዲዮ ደርሰንበታል። እያንዳንዱ ነገር ደርሰንበታል። ማን እንደሆነች አውቃታለሁ። የባልደረባዬ እህት ነች። ከእናንተ ጋር ትሰራ የነበረች የመስከረም እህት። እባካችሁ በቃ እህቴን የምታውቋት ከሆነ እባካችሁ አድኑኝ። በቃ ከዚህ ሰው አንቺ ምንድን ነው? ሂጂ አንቺ። ኧረ ወንድሜ አንተ እሷን ያዟት። ሂጂ አንቺ። ኧረ ወንድሜ እባክህ እሳት ነው ያዝከው። እባክህ ይኸውልህ ትሰማኛለህ? ምንድን ነው የምትፈልገው? ሌሎች አብረው የሚሰሩ ሰዎች የት ነው የሄዱት? ከእነሱ ጋር ስታዛቸው እንደነበር አውቃለሁ። የት ነው የሄዱት እነሱ?
ስማኝ የት ነው ሄዱት ሌሎቹ የት ነው ሄዱት ኧረ ተረጋጋ የት ነው ሄዱት ሌሎቹ የኔ ወንድም እባክህ ያና እዚሁ ግንባርን አፈነዳላለሁ የት ነው ሄዱት ማን ሌሎች ባልደረቦችን የት ነው ያረካቸው ኧረ ወንድሜ እባክህ እኔ ምንም ስለምትለው ነገር የማውቀው ነገር የለም እያንዳንዱ ነገር አትናገርም በእውነት እኔ እያንዳንዱ ነገር ማትናገር ከሆነ ነገሮች ይከፋሉ ምን ልንገርህ በጣም ጥሩ እሺ ካሜራውን አጥፋው እንዴት እንደማወጣጣ ቃላት ካሜራ ኧረ ምንድነው እንግዲህ ውድ ቤተሰቦቻችን ያው በቪዲዮ ላይ የነበረውን ግለሰብ አሁን በቁጥጥር ስር አውለነዋል ያው ባልደረቦቼ በጣም ትልቅ ተጋድሎ ትልቅ ጥረት አድርገው ነው ይሄንን መረጃ አግኝተው የነበረውና አጋጣሚ አንድ ሱቅ አካባቢ ላይ ደርሰን ነበር ወደ ሱቅ አካባቢ ሲሄድ ደግሞ አግኝተን ነበር ድጋሚ ቀርጸንላቸው የነበረው አሁን እንግዲህ ያንዳንዱ ነገር የምትናገርበት ሰዓት ነው ትሰማኛለህ አዎ አረ ሁሉንም ነገር ግልጽ አድርገን እንድትነግረኝ ነው ፈልገው ምንም መደባበቅ አላስፈላጊ ለባልደረቦቼ ከሚያሰቃዩ ይሻላል አይደለ አዎ እኔ ወንድሜ መጀመሪያም እኮ ይሁዱ ምትኳ አይገባኝ ችግር የለውም ነበር ይነግራሉ ብያለሁ መሳሪያ አስፈራርተ ዝም ብለህ ነው ይሁዱ ነገር ያረከኝ ወንድ ልጅ ነው ተረዳኝ በቃ ገንዘብ አሳስቶኝ ነው እንደዚህ አይነት ነገር ውስጥ የገቡት እንግዲህ ሁሉንም ነገር ግልጽ አድርገን እንድትነግረኝ እፈልጋለሁ ስለተፈጠረው ነገር ከመስከረም ጋር ያላችሁ ግንኙነት ምን እንደሚመስል እቺ ልጅ ልትደፍሯት ልትጎዷት ጭምር የሚያሳይ አይነት ቪዲዮ ነበር ልካችሁ የነበረውና ከዛ በኋላ ምን አድርጓት ምን እስካሁን ድረስ የምናውቀው ነገር የለም እሷን ለመጠየቅ ነው የምንሞክረው ስለዚህ ይሄንንም ነገር ለማጣራት እያንዳንዱ ነገር እንዲመቸን ግልጽ አድርገን ነገሮችን እንድትነግረኝ እፈልጋለሁ ተግባባን አረ ልጅቷን ነው ለማስፈራራት ለቪዲዮ ተብሎ ነው እንጂ እንዴት እኔ እንስሳ ነኝ እንዴ ለማስፈራራት እንደዛ ያፈረጥካት ነው ማለት በወቅቱ ማለት ነው አምልጣኝ እና ተናድጄ ነበር እሷ ብታመልጠኝ ምን ሊከተልኝ እንደሚችል እና ምናምን ነገር በመናደድ መጥቻታለሁ በርግጥ መማታት ተማትቻለሁ መሳደብ ተሳድቤያለሁ ብዙ ነገር አድርጌያለሁ ግን ከዛ በፊት እኔ አረግላት የነበረው ነገር ነበር ገብቷል ምግቧን በአግባቡ እንዲመጣላት ምናምን እንክብካቤ ሽንት ቤት ያሰበው ሁሉ ነገር በቃ የተስተካከለ ነገር ነው ከዛ ተነስታ ለማምለጥ ስትሞክር ያ ነገር አናደደኝና ማን ነው የተባበረሽ የሚለው ነገር ያው ለማስፈራራት የተጠቀምኩት ቪዲዮ ነው እንጂ ያው ልጅቷ ያለች ጀላለች እንደ ማስፈተሽ ትችላለህ አንድ ከኔ ሰዎችም እኔም ቢሆን አንድ እንደዚህ አይነት የእንስሳ ባህሪም ያደርግ የለም በእውነቱ ለማስፈራራት ያው እንደዚህ አይነት ነገር ተጠቅመናል በርግጥ ከዛ ውጪ መስከረም ከናንተ ጋር ምን አይነት ግንኙነት ቢኖራት ነው በመስከረም ትሄን ያለ ማስፈራራት ሙከራ አድርጋችሁ የነበረው መስከረም ማለት የሷን እህት ነው የምትለኝ አዎ እኔ ከኔ ጋር አይደለም ግጭቷ እኔ ከማውቃቸው ሰዎች ጋር ነው ከነሱ ጋር ነው ግጭቷ ማለት አለሽ ከኔ በላይ የምትሰራ የሚያዙኝ ማለት ነው እኔ በገንዘብ ተቀጥሬ ነው የምሰራው ምንም የማውቀው ነገር የለም የኔ ወንድም መስከረም በቃ አንዳንድ ወሬዎች ምናምን መስከረም ስትለኝ ወንዱ በአንዳንድ የሷ እህት ምናምን ነገር ነው እንጂ ምንም የማውቀው ነገር የለም ስለ እንደ ጉዳዩ እኔ ተከፍሉኝ አንድ ተራሱ ተቀጥሬ ነው የምሰራው ቆይ ይሄን ሁሉ ትዕዛዝ የሚሰጠው ሌላ ሰው ነው ማለት ነው አው ማለት አለች አንድ የሥራ ባልደረባ ያለች ከሷ ስሩኝ ከኔ በታች ደግሞ አንዳንድ ሰዎች አሉ ማለት እንዲያግዙኝ ምናምን አንዳንድ ነገሮች የሚያግዙኝ ሰዎች አሉ በእኔ ስሩ ነው የሚሰሩ ሰዎች አሉ ዋና ግን እኔ ታዝሽ ነው እኔም ተከፍሉኝ ነው የምሰራው ለእንጀራ ነው እንደዚህ አይነት ችግር ውስጥ የገቡት እኔ እንደ እቺ ሴት እንዴት ነው ልታገኘው የቻለችው አለች ያልካት ሴት የእውነት ያልካት ሴት ከሆነች እንዴት ነው ልታገኛት የቻልከው ይገርማል በእኛ አካባቢ ላይ ቆንጆ መኪና ይዛ ያለፈች ቁጭ ብዬ ነበር መንገድ ላይ እና የሆነ ትንሽ አለባበሴ ምናምን በዛ ሰዓት የሆነ ድሩዬ ነገር ማለት አለ በቃ ኖርማል አልነበረም ናናና ምናምን ስትለኝ ከሷ ጋር አለመግባባት ተፈጠረ ከዛ ካጠገቧ ወንድ ነበር ወንድነት ተሰማው ተነስቶ ሊሰነዝር ሙከራ ዛኔም ወንድነቴን መተውት ምናምን ተገላገል ምናምን እዛ ካልከሰስኩ ምናምን አለ ይሄ ሰውማ እንደውም ያስፈልገናል ምናምን ነገር ብላ ፈልጋለሁ ምናምን በወቅቱ አስማማችን ሳጋበዘችን ምናምን የተለያዩ በቃ አንዳንድ
ለሆነ ስራ ፈልጋለሁ ነው ያለች መጀመሪያ እኔ ለምን እንደሆነም አላወኩም ቀውንድነት ደስ ይላል ምናምን አለችኝ ይሻሉ ምናምን ተተለያየን ልጁን ከዛ በኋላ ብዙም አይንቹም አይቹም አንድ ሁለቴ ነው ብዙም ተናላልኩትም ከሷ ጋር ግን የዛን ለተራሱ ዝም ቤት ያለው ችግር ነገርያት ምናምን ከና እናቴን መረዳት ምናምን እኔ ብቸኛ ልጅ ነኝ ዛ የተወሰነ ገንዘብ ሰጠች ሽሩ ምናምን መግዣ ብላ የተወሰነ 700 ብር ሰጠኝ በቃ በጣም ደስ አለኝ ምናምን ቤት ለማዘር የሚገዙን ገዛች ገባው ምናምን ማዘርም ነው ደስ አላት ምናምን በቃ ማለት እኔ ድንጋይ ላይ ቁጭ ብዬ ነው ሙሉ በነገር ላይ እና ሰፈር በቃ እንደዚህ የቤት ዕቃ ምናምን ኑርድ ይለ እንደዛ በቃ ተፍ እያልኩ ነው የቤት ዕቃ ምናምን ኑርድ እኛን መንወርዱ ምናምን ከሰፈር ልጆች ጋር ምናምን እንደዚህ አይነት ሰሮች ምናምን ነው የምሰራው በቃ ካገኙ ምናምን ትንሽ ኤሌክትሪክ ምናምን ሞክራለሁ በቃና ብቻ ስራ አጥቼ በቃ ይልል ምርር ብሎኛል ዲግሪ ይዤ ምናምን ነገር በቃ ሰራም የቤት ጡረተኛ ሆኜ ነው ገባ ቢያንስ በሳምንት ውስጥ ማለት ነው አንዴ ወይ ሁለቴ ገንዘብ ባገኝ በዛሽ ደግሞ ነገር ይዘሰገባ ምናምን ቤት ቃሉ እንደሳ መቼም እና በቃ ማዘር ምናምን ቁሯ ምናምን ገባ ሱሱ ምናምን ነገር ሳብሰለስለች ሲቲዩ እንደምታስፈልገኝ አወኩ ዛደወለችልኝ ምን ጊዜ እንደዚህ ሚላክ ቃል ለምናምን ነገር ሞተረኛ ይዘናለች ሞተረኛ ይዤ መጣው እንደዚህ ብለ አድርስ ምናምን ብላ ሳስተች እሺ ብዬ ሄድኩ እዛኔም እንደዚህ ከዛ በኋላ በቃ ያለችኝ ነገር በቃ መስራት ጀመርኩ ማለት ነው እሷ የምትለኝ ነገሮች እንዳለ ከዛ ሰዎች የሚያስፈልጉ ሰዎችም ከሰፈርም አንዳንድ ከሌላ ሰፈርም ወጣ ያለ ምናምን ነገር ትንሽ እንደዚህ ወጣ ያለ ባህር ያላቸው ምናምን እየፈለኩ ምናምን እያደንኩ ምናምን ነገር አመጣላታለሁ እና ገቢም እያደገ ሄደ በቃ ቤት ማዘርን ለማስደሰት ነው መቼም ወንድ ልጅ ነው አንዱ ተረደኝ እንግዲህ ውድ ቤተሰቦቻችን ማዘርን ለማስደሰት ነው እያለ የነበረ ግለሰብ ነው እንግዲህ አንዲት ሴትን ትንሽ እየተማሪን በዚህ ልክ ሲያሰቃይ ሲያንገላታ የነበረውና ቪዲዮውን በደንብ አይተናል ከቪዲዮ በተጨማሪ ደግሞ ሰዎች ያንተ ሰዎች ናቸው እንግዲህ ሊደፍሯት ራሱ የነበረውና ምን አለ መሰለኝ እኔ ሴት ልጅ እናቴ ሴት ነች እኔ እንደዚህ አይነት ነገር አላደርግም የምሬ ነው ሴት ልጅ ሳትፈቅድልኝ እኔ እንስሳ አይደለሁም ምን ሆነ በዛ ላይ ልጅቷ ተማሪ ነች ህፃን ልጅ ነች አንተ እንዳልኩ ለስድስት አይደለም እኔ እንኳን እንትን ብል ህይወቷን የሚበላሽው ገብቷል ህፃን ልጅ ነች እንደዚህ አይነት ነገር አላደርግም እንደዚህ አይነት ነገር ባደርግ ራሱ እኔ የላከኝ አካል እንደዚህ አድርግ አላለኝም የታዘዝኩት እሷ እንዳስቀምጥ ነው ጭረት እንደዚህች እንኳን ጭረት እንኳን ቢገጥማት እኔ የሚደርስብኝ ነው እኔ ማለት ተንከባክቤ እንደ ህፃን ልጅ እንደ እህቴ ነው እያበሏት እያጠጧት ከዛ በኋላ ነው እንዱ ዛሬ አናደኝ እንደዚህ ምትምናምን እንኳን ለቪዲዮ ነው ለማስፈራሪያ ነው የምር ልጅቷ ማስፈተሽ ትችላለህ በቃ ወስደ ማስፈተሽ ትችላለህ ገብቷል አይደል በቃ ማስፈተሽ ትችላለህ እኔ ሁሉ ዱላ እኔ የምር ነው እኔ ለሷ እንዴት እንዳሰብኩላትና እንዴት እስከው እንደተንከባከበው ብታቆይ ለኔ ሁላ ዱላ አይገባኝም ነበር በርግጥ ማለት ነው እና እንዴ እባክህ ያሉ ነገር እንትን በለና እኔንም በጊዜ አሰናብተኝ እባክህ ስማኝ አሁን እኮ ያለበት ነገር ይገባል መሰለኝም ከዚህ በኋላ ሰናብተ የሚባል ነገር የለም ምናልባት ለምታደርገው ተበበረ ስማኝ እኔን ለምታደርጋቸው እያንዳንዱ ነገሮች ልናግዝ እንችላለን እንጂ ከዛ የተለየ ነገር አናደርግልህም ፍርድ ቤት ሄደ እያንዳንዱ ክስን መተከታተል ይሆናል ወደ እስር ቤት ምትወረወር ነው የሚሆነው ተግባባ እኔ የምትፈልገዋት ልጅ ይው በጤነኛ አገኛት አይደለም እንዴ ፈለግኩኝ ይው ፈትሻት ጤነኛውን አገኛት አይደል ተንከባክቤ ጭራሽ እንደው ጤነኛ ለዘመናት እናንተ ጋር ቆይታችኋት እህት አላስፈላጊ ወንጀል ውስጥ እንድትገባ አድርጋችኋት እንድትከደን ብዙ አይነት ወንጀሎች እንድትፈጽም አድርጋችኋት እኔ ኮሱን እኮ ማለት ነው እኔ እኮ ነው ተቀጥሬ ነው አልኩ እኔ ገንዘብ ተከፍሉኝ ነው እንጂ እኔ ለራሴ ያደረኩት ነገር የለም እሷን ሴትዮዋን ይዛችሁ እንደፈለጋችሁ አድርጉ እኔ ልቀቁኝ እንዴ እኔ እኮ ተከፍሉኝ እኮ ነው ይኸው ልጅቷ መጠየቅ ይቻላል አንዲት ነገር ጫፏን አልነኳትም ተፈተሽ ልጅቷ ሁሉ ነገር ትታይ እኔ ጉዳዋትም ነገር ካለ አሳክማለሁ እኔ ልቀቁኝ በቃ እኔ ባከባከ ለናቴ ነው ነበር ገና አገኙ ብዬ ገና ሳልጨብጥ ደስታዬን አትንጠቀኝ ባከ ነው እንዴ እናቴ ለምን እንዴ አንተ ያቺ ልጅ ለመጀመሪያ ጊዜ አገኘች ከዛ በኋላ የተፈጠረው ነገር ይሄ ነበር ከዛ በኋላ ቅርበታችሁ ምን ይመስል ነበር
በጣም ደስ ይላል። በቃ ማለት ገንዘብ ነው። እኔ ገንዘብ የምትሰጠኝ ከሆነ እኔ ምን አገባኝ እንዴ? አስበው አንተ ሰፈር ውስጥ ቁጭ ብለህ ገንዘብ ከተሰጠ ተልከ ምን አገባ? በቃ ለሷ ማገልገል ነው እንጂ መላክ ነው። እኔ ወንጀልም እኮ የሚባል እሷ ወንጀል ትሰሩ እንጂ እኔ እንደ ወንጀል አልወስደውም። ምክንያቱም እኔ ሰራዬ ነው። እኔ ገብቷል። እኔ ሰው ደም አላፈሰስኩኝ። እኔ ሰው አልደፍርም። በቃ አስቀምጥ ነው የተባልኩት። አስቀምጬ እያበላሁ እያጠጣሁ እንደፈለገች እንዴ እንደውም ለኔ ልከፍሉኝ ነበር ልከፍሉኝ። እውነት ለማውራት አይደለም እንዴ? እንደዛ ነው የሚሰማ። አሁንም ነገሮች እንደዛ ነው ትክክል እየመሰለ ያለው። እሺ አንተ እንዴት ነው? እኔ ዱሉም እኮ ግራ አጋባኝ። በአንተ ስር ያሉ ሰዎችን ከየት ነበር መልመላ ያመጣቸው? ወይስ እሷ ነች የመለመለችልህ? ማለት የሷም ሰው በሷ በኩል የሚመጡ አሉ፣ እኔ በእኔ በኩል የሚመጡ አሉ። ግን በቃ ሁሉም ኃላፊ እኔ መላቸው ነው የሚሰሩት። ከዛ መሀል ታዲያ እሷ ላይ ምንም አይነት ጉዳት ያደረሰባት ሰው እንደሌለ እርግጠኛ ነህ? ሊደፍራት የሞከረ ወይ የደፈራት ገለዋ ላይ ጉዳት ያደረሰባት ሌላም ነገር? አረ እኔ ነገርኩህ። እኔ እዛን ሁላ እንደዛ ብላይ ማለት ነው እንደዛ ብላይ እኔ ገብቼ አንድ ሰው ማን ነው እንደዚህ ነው? አረ እንደዚህ የለም ምናምን ነገር ነው ያሉት። ገብቶሃል? እንደዚህ የሚያደርጉም የለም። ህይወቱን አይፈልግም ማለት ነው። ገባ? እንደዚህ የሚያደርግ የለም። እኔ እንደዛ ብላኛለች ለኔም እኮ እኔ አንተ ብቻ ነው የምትንከባከበኝ ምናምን እንደዛ አንተ ከሄድክ በኋላ የሚያደርጉኝን አታውቅም ምናምን አለው። እሷን እዚህ ጋር ምናምን ነገር ቪዲዮ እየሰራው እንደው ሄድኩኝና ማን ነው ምናምን እንደዚህ አረ እንደዚህ የለም ምናምን ማን አይነኳትም ያን ሴት አረሙቷል። እንዴት እሷ ላይ እንደዚህ ተማሪ ህፃን እንደሆነች እኮ ይታወቃል። በዚህ ጊዜ እንደንተ አይነት ወንጀለኛ እኮ ተማሪ ህፃን ብሎ ሊመርጥ አይችልም። እንደዛ ባይመርጠኝ እንደፈለኩ አላረጋትም ነበር። መርጬ ደሞ ነገርኩህ እኮ እኔ ብፈልግ እንኳን ይሄን ነገር አርጋል ተባልኩ። አርግ የተባልኩት ነገር ምንድነው? እቺ ልጅ እያበላ እያጠጣ አስቀምጥ፣ ከዛ ትእዛዝ ይሰጣል። ትእዛዝ ይሄ ነው በቃ የታዘዝኩት ትእዛዝ። እሷን እያበላሁ እያጠጣሁ እንቆይ አብቷል። ሌላ ነገር ማድረግ አልችልም። አርግ ብባል ላረግ ይችላል በርግጥ ግን አላረግም፣ ምክንያቱም አልተባልኩም። ምን አይነት ክፍያ ነበር የምትፈጽምልህ? በየወሩ የምትሰጥ ገንዘብ እናትህ ስራይቱ እንዳሉ ታውቃለች? እናቴን አይታት አታውቅም። በርግጥ ግን አሁን እናቴን እኔ አንድ ክፍል ቤት ነበር ማኖራት። አሁን ለቤት ተከራይቼላት የፈለገችው ሁሉ ነገር ተሟልቶላት ነው የምትኖረው። በርግጥ ልጅቷ እጇ አይሰስትም፣ ዝም ብላ የምትሰጠው ያውቃል። ኧረ እባክህ የምር አሁን ደስታ የምሬን በዚህ አመት ነው ደስተኛ ነኝ ማለት ደስቴ ላጣጥም በቃ እኔ እኮ ማለት ምን ያህል ብትደፈን ነው ደስተኛ ነኝ ሆኜበታለሁ እያልክ ያለው ነገር እኮ ወንጀል ነው። አንድን ሴት እያንገላታ የእናትን ደስታ ለማኖር ሌላ ሴትን እየጨቆንክ አንተስ እንደራስህ እቺ ልጅ አልደፈርኳት። ግዴታ መድፈር ነው። እቺ ልጅ ከእህቷ ላይ እየታችሁ ለወራት እኮ ነው ያቆያችኋት። እህቷን እኮ በሷ ምክንያት ስታንገላቷት አላስፈላጊ ወንጀል እንድትሰራ አስተርጓለች። ምን አደረኳት? እህቷ ብታጠፋ አትመታተም። እህቷ እንደ እህቷን የመቷት በቃ ያ ማለት እኮ እንዴ መተዋት እንጂ ማለት እንዴ ደና እንኳን እንደዚህ ቁስል እንኳን በጥፊ አንድ ሁለት በቃ እንደ እንትን ነው በቃ ተላልጄ ሁሉ እንክብካቤ እያደረኩላት አንተ ቆይ አንድ ሁሉ ነገር እየተደረገላት ቁጭ በይ ተባለ ታገሽ ተባለ ተነስታ ስትወጣ እቺ ልጅ ብታመልጥ ምንድነው ውስጥ ይሄንን አስቡ። ስለዛ ታገኝ ለምን ነው ቪዲዮ ላይ ቆይ ብታመልጥ የሆነ ነገር ሊሆን ይችላል። የኔ የሚወት አደጋ ላይ ነው ስትል የነበረው የኔ የሚወት አደጋ ላይ ነው እንዴ? አትለቀኝማ እንዴ? አሁን ራሱ ምን አይነት ወደ ውስጥ እንደገባ አላውቅም። እግዚአብሔር ምን ውስጥ እንግዲህ እናንተ ተማምኝ ነው እንጂ እኔ በምን አንቺ አረኝ እንደማባክ ብቻዋን ነው የነን ስራ የምትሰራው ወይስ ደግሞ ከጀርባው ሌሎች ሰዎች አሉ? እኔ እሱን አላውቅም። ግን ብቻዋን የሁሉ ነገር ከገንዘብም አንፃር ሲታይ ብቻዋን አይመስልም። የሆነ ኃይል አለ ወይም ደግሞ በጣም ሀብታም ናት ወይ ብቻ ይታማል። የሚወራ ወሬ ምናምን አሁን እንደዚህ ይውላ ሳቢ ምንድነው ይሄ ነገር ምናምን አመር ላይ ተንደባላ ነው ምንድነው ምናምን የሚባል ነገር አለ። ያው ሰበርስ ምናምን የምታወራው ጨዋታ ምናምን ሊኖር ይችላል። ገንዘብ ከየት ነው የምታመጡ ምናምን ያው እንግዲህ የአንድን ወጣት ህይወት ከነናቱ ከቀየረች ማለት እቺ ለነገሩ በርግጥ ነው የምሰራላት ስራ እና ሁሉ ነገር እባክህ አስለፍልፈኝ። ኧረ እባክህ እንደው ስለፈጠረ ገለት ሰማለህ። አሁንም ቢሆን እቺን ሴት እስካላገኘው ድረስ የተባለችውን ወንጀለኛ በቁጥጥር ስር እስካላዋልናት ድረስ ገና ብዙ ርቀቶች እንሄዳለን።
አንተም ወደምትወረወርበት እንድትወረወር ነው ማድረግ። እሺ እኔ ምን አድርግ ነው የምትለኝ? እኔ አሁን ለምሳሌ ሁሉ ታሪክ ነገርኩ እንዴ ቀጠቀጣችሁ ምንድን ነው የምትፈልጉት? አውጣ ያልከኝ ነገር እውነቱ ሁሉም ነገር ነገርኩ። ልጅቷን መጠየቅ ትችላለህ እንዴ? እሱን አንተ አትነግረኝም? ልጅቷን ጠይቃታለሁ እንኩ ጠይቅ፣ አስፈትሽ። እኔ ያደረኩት ነገር ካለ ልቀጣ። ከዚህ ውጪ እኔ ቁጭ አድርጌ ነው የቀለብኳት። በቃ ሌላ ነገር ማንቁ ነገር ከዚህ በላይ እሺ። እንግዲህ ወደ ቤተሰቦቻችን ያው ምን ያህል ለሰራው ስራ እየደረቀ እንደሆነ በምን አይነት መልኩ እያወራ እንደሆነ አይታችኋልና ትንሽ ግራ ያጋባል። በዚህ ልክ እንደዚህ አይነት ወሬዎች ማውራት በእንደዚህ አይነት መልኩ የእናቱን ህይወት ወደ ተሻለ መንገድ አቅርቦ እቺ ልጅ ግን መበደሉ ወይ ደግሞ እንደዚህ አይነት ነገር ማድረጉ እንደ ተራ ነገር እየቆጠረን ያለውና እንዴት ከነዚህ አይነት ሰው ጋር ልንግባባ እንደምንችል አላውቅም። አሁንም ቢሆን የምነግርህ ምን እንደሆነ ታውቃለህ? አንተ ላይ የከፋ ነገር ከመድረሱ በፊት ሌላው እኖርላታለሁ ብለህ የምታስበው እናትህም ልጇ ምን አይነት አጸያፊና የእውነት እናት ይሄንን ነገር ብትሰማ ወይ ደግሞ ይሄን ስራ እየሰራ እንደምታኖራት ብታውቅ ምን አይነት ስሜት ውስጥ ምትገባ ይችላል? እንደዚህ አይነት ነገር ይደረጋል። ምን አይነት ስሜት ሊሰማት ይችላል ማለት እንደ ሰውኛ ካሰብክ እኮ የሆነ ነገር እህት ብትሆንስ በዚህ ቦታ ላይ እየተንገላታች የነበረው የእውነት ገንዘብ ስላሰብኳል ገንዘብ ስላገኘህበት ነው እንጂ እንደ እህት ስላሰብካት አይደለም። ገንዘብ ስላገኘህበትና ስላገኘህበት ብቻ በቃ እሺ ጥፋት ነው። እኔ እኮ በሌላ አትዩ እኔ ማለት እያልኩ ያሉት ምንድነው መሰለኝ እንደው እኔ አሁን ከሌላው ወንጀለኛ አትደባልቀኝ ማለት እኔ እንደ ሴት ልጅ ስንከባከባት ነበር፣ ምን ስላት ነበር፣ አልደፈርኳትም፣ ብዙ እንክብካቤም ሳረግላት ነበር። እና ይሄን ስራ ደግሞ የሰሩት ለገንዘብ ነው፣ ገንዘቡን ደግሞ ለእናቴ ስል ነው። ስለዛ እንትን በልኝ ተረዳኝ እንጂ አልኩ እኮ ወንጀል አልፈጸምኩም ማለት ነው። በርግጥ ወንጀል ነው የፈጸምኩት፣ ግን ተረዳኝ ገባ። አንዳንዴ ያው በቃ እንተረዶ ነገር ይላል። ይኸውልህ ትሰማኛለህ? አሁን በአንድ ነገር መግባባት መቻል አለብን። ያቺ ሴት እንድትመጣ ፈልጋለሁ። በየትኛውም አይነት መንገድ እዚሁ ቤት ውስጥ እንድትመጣ ፈልጋለሁ። ተግባባን? ምን አይነት ምክንያት እንደምትሰጣት አላውቅም፣ በምን አይነት መልኩ ወደዚህ ልታመጣት እንደምትችል አላውቅም። ነገር ግን እዚህ ቦታ ላይ መታ እያንዳንዱ ነገር ከሷ ጋር ማውራት ፈልጋለሁ። ለማን እንደምትሰራ ወይም ደግሞ ምን አይነት ግንኙነት እንዳላት በደንብ ማጣራት ፈልጋለሁ። እሱማ እንዴት ይሆናል? ይኸውልህ ለራስህ ታስባለህ አይደለ? ህይወትህ ከዚህ በላይ አንደኛ ስትመጣ ብቻዋን አይደለም የምትመጣው ማለት እንዴት እኔ ለራስ አታስብም? እሷ እንዴ እኔ እኮ በብዛት እኮ በነገር ላይ በስልክ ነው ማግኘት፣ በስልክ ነው ብዙ ትዕዛዞችን የምትሰጠኝ በስልክ ነው። እዚህ ቦታ ላይ መታ ልጅቷን አይታት አታውቅም? አሬ ምንድነው እባክህ በቃ ተረዳኝ። ራሳ አሁን እኔ እንዳገኘ እሷን ፈልግ አገኛት የምር እባክህ በቃ ተረዳኝ። እንግዲህ ከእንዳንተ አይነት ሰው ጋር እንዴት እንደምንግባባ አላውቅም። እሷን ፈልግ አገኛት የምትለኝ ከሆነ ደግሞ አንተ አረሻኒ እሺ አመጣታለሁ ቀጥታ። እሷን ወደዚህ ማታመጣት ከሆነ እስር ቤት ወረወራለሁ። የኛ ሰዎች ደግሞ አንተን እንዴት እንደሚያንገላቱ አሳያለሁ። እያንዳንዱን ነገር ማታወጣ ከሆነ እስካሁን ድረስ ታግሻ አውርቻለሁ። ምን አይነት ሁኔታ ላይ ነው ያለው ብዬ ተረድቼ ለማውራት ሞክራለሁ። ይሄንን ነገር በስርዓት ማትናገር ከሆነ ደግሞ አንተም እናትም አላስፈላጊ ውስጥ እንድትገቡ እሺ አንድ ነገር ቃል እናትህ እድሜ ዘመኗን እንድታለቅስ ነው ማደርጋት። ማይ አረባክ እንዴ በእናቴማ ቀልድ የለም። አንድ ነገር ብቻ ቃል ገባልኝ። እኔ እሷን አመጣታለሁ ከዚህ ጨዋታ ውጭ አውጣኝ በቃ አምጥቼው እጅሌን እንደዚህ መሰጣት ብቻዋን እንድትመጣ እንደምፈልጋት አድርጌ አመጣልሃለሁ እዚህ ድረስ ማለት ነው። እሺ በቃ ከዛ እነዛው ጥንባክ ስለዚህ እሷ ወደዚህ ትመጣለች። ወደዚህ ከመጣች በኋላ ደግሞ እያንዳንዱ ነገር ግልጽ በሆነ መንገድ እናወራለን ማለት ነው። ተግባባን? ስለዚህ እሷን ወደ እንዴት ነው ይዛት የምትመጣው ወደዚህ? በቃ እኔ እንግዲህ እንዲህ ምን ካስገድድከኝ እሷም ተጣራጣሪ ነች። እኔ ካልመጣች እንግዲህ እኔ ላይ እንዳፈርድ ግን ከልጅቷ ታማለች ምናምን እያማጠችብኝ ነው ምን ላደርጋት ምናምን ነገር እኔና ምን ሰዓት ሙትብኝ ምናምን ነገር ልበላትና ከዛ እኔና ወይ ሐኪም ቤት እንወስዳለን ወይ መተሽ አንዴ እኔና ያት ስላት ያው በቃ ልጅቷን ምን ያህል እንደምታስፈልጋ ስለምታውቅ ተጣልፋ ትመጣለች። ከዛ የራስን ተነብሰን እኔ ግን በቃ ምንም አይነት ወንጀል እባክህ ተረዳኝ ወንድም ሁሉ ነገር እየተባበርኩ ስለዚህ እቺ ሴት ወደዚህ የምትመጣበትን መንገድ እያንዳንዱ ነገር እንድትጣራ ከባልደረቦች ሂዱታ ከነሱ ጋር ተማከረ ያዙትና አውሩት። እሺ እያንዳንዱ ነገር አውሩት።
እንግዲህ ውድ ቤተሰቦቻችን ያው በቻልነው አቅም ነገሮችን በደንብ ለማጣራት እንዲመች ከባልደረቦቼ ጋር እሱ ቆይታ ያደርጋል ማለት ነው። እንግዲህ ከዛ በኋላ ነገሮች እንዴት እንደሚሆኑ አናውቅም። ነገር ግን እዚህ ቤት ሁሉንም ነገሮችን ለማስተካከል ነው የምንሞክረው። ከዚህ ግለሰብ ጋር የምትመጣው ሴት ማነች አናውቅም። መስከረም ስትናገር የነበረ የከበቡሽ ሰዎች እንደከተቷት ነው። ነገር ግን የእውነት የከበቡሽ ሰዎች ናቸው ወይስ ሌሎች ናቸው? መጣራት መቻል አለብን። ከዛ ውጪ ደግሞ እዚህ ቤት ያለችም ሴት አለች። አሁን ባልደረቦቼ በቻሉት አቅም እያረጋጓት ነው ያሉት። እሷ ከተረጋጋች ወደ እናንተ ለማቅረብ ሞክራለሁ ማለት ነው። ያው ብዙ ነገሮች ሆነዋል፣ ብዙ ነገሮች ተፈጥረዋል። እግዚአብሔር ይመስገን የኔ ባልደረቦች ባደረጉት በደንብ ጥሩ ክትትል አሁን ላይ በቁጥጥር ስር አውለነዋል ይሄንን ግለሰብና ተከታትለን ቢሆንም በአጭር ጊዜ ውስጥ ነው። ያው በአጭር ጊዜ አይባልም፣ ቀኑ ሙሉ ነበሩ ለኔ የነበረውና አሁን ላይ ደግሞ ያቺን ሴት ለማራት እንሞክራለን። ከዛ የተባለችው ሴት ደግሞ ምን ሰዓት ትመጣለች፣ እንዴት እናገኛታለን አናውቅም። እሱንም ግን ለማጣራት እንሞክራለን ማለት ነው። እሷን እናገኘን ደግሞ ለእናንተ እያንዳንዱ ነገር የምናስተላልፋላችሁ ይሆናል ማለት ነው። ውድ ቤተሰቦቻችን ያው ብዙዎቻችሁ የተሙ ጉዳይ አስጨንቋችሁ ምን ላይ ነው ያለው እያላችሁ እንደምትጠይቁኝ አውቃለሁና አሁንም ቢሆን የውጭ ክትትሉ እንዲያደርግ የውጭ ሕክምናውን እንዲያደርግ እየሞከርን ያለ ነው። ያንን ነገር ካደረገ በኋላ ደግሞ ወደ ሀገሩ ወደሚወደው ሙያ እንዲመለስ እንጎተጉተዋለን። አሁን በዚህ ባለበት ሁኔታ ይህን ነገር ማንሳት ተገቢ ነው ብለን አላሰብንም። ነገር ግን የኔ ባልደረባ የነበረው ሞገስ አንዳንድ ነገሮችን እያገዘኝ እንደሆነ ታውቃላችሁና እሱንም በደንብ ነገሮችን እንዲያስተካክል እንዲያጣራ ለማድረግ እንሞክራለን ማለት ነው። ይህ ትርታ ሚዲያ ነው። የተበደሉ ሰዎች እንባ የሚታበስበት፣ በዳዮች ወንጀለኞች ለህግ የሚቀርቡበት ቻናላችን ነው። ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ ከኛ ጎን እንድትሆኑ በአክብሮት እንጠይቃለን። ቸር ቆዩ።